ሰላም እንዴት ከረማችሁ? ኪችን ውስጥ የምንጠቀምባቸውን አስገራሚ መሳሪያዎች ልናስተዋውቃችሁ መጥተናል። ያውም በማትጠብቁት ዋጋ። በፈለግነው መጠን ያለምንም ጉልበት የሚቆርጥልን የአትክልት መቁረጫ፣ የአትክልት መላጫ፣ ክዳን መክፈቻ፣ መፍጫ፣ ቀላል የኩኪስ ቅርጽ ማውጫና ግሪል መስሪያ እቃዎችን አንድ ባንድ ልናሳያችሁ ወደናል። ዋጋቸውም እንደ ስራቸው አይደለም፣ በጣም ርካሽ ነው። አደም ፖምን ከነልጣጩ መብላት የማትመርጡ ወይም የማትወዱ ከሆነ አሁን የምናሳያችሁን መሳሪያ ልትወዱት ትችላላችሁ። ለመላጥ ብቻ ሳይሆን በቅርጽ ለመቁረጥ፣ ጫፉን ለማስወገድና ለመሳሰሉት ስራዎች ትጠቀሙበታላችሁ። ከላይ እንዳልነው አደም ቆዳውን ይልጥላችኋል። የተለያየ ቅርጽና መጠን ቢኖራቸውም ችግር የለውም። ሲልጣቸው እያሽከረከረ በትንሽ ሰከንድ ውስጥ ያስረክበናል። ለቲማቲምም ያገለግላል፣ ተጨማሪ ጥቅም ማለት ነው። ምግብ ስታዘጋጁ ብዙ ሰዓት ይቆጥብላችኋል። ዋጋው $15 አካባቢ ነው። ፕሮፊ ማንዶሊና ኪችን ውስጥ ብዙ ሰዓት ማሳለፍ የሚወድ ሰው አትክልቶችን ወይም ፍራፍሬዎችን እና የመሳሰሉትን በተለያየ መንገድና ቅርጽ መቁረጥ እንደሚቻል ያውቃል። ብዙ አይነት መሳሪያዎችን ተጠቅሞ በተለያየ መንገድ ይቆርጣቸዋል። ፕሮፊ ማንዶሊና ደግሞ ሁሉንም በአንድ የሚሰራበት መሳሪያ ነው። መሳሪያዎቹን በማውጣትና በፈለግነው ቅርጽ ባለው መቁረጫ በመተካት ይሰራል። የመጀመሪያዎቹ ሁለቱ በስላይስ ለመቁረጥ፣ ቀጥሎ ያሉት ሶስቱ ደግሞ ለማድቀቅ ያገለግላሉ። ከእጅ ንክኪ የራቀ ስለሆነ መቼም ቢሆን እጃችሁን አትቆርጡም። ዋጋውም $20 አካባቢ ነው። መልቲ ፋንክሽን ጃር ኦፕነር በፕሮግሬሲቭ ካምፓኒ የተሰራው ይህ መሳሪያ በሁሉም ኪችን ውስጥ ያገለግላል። የመጀመሪያ ስራው ክዳን መክፈት ነው። ለአጠቃቀም በጣም ቀላል ከመሆኑ የተነሳ ሕፃን ራሱ ሊከፍትበት ይችላል። የእቃው ስፋትና ጥበት ደግሞ አያሳስብም፣ ሁሉንም ይከፍታል። በተጨማሪም ከጀርባው መቁረጫ ያለው ሲሆን ለተለያየ ነገር ያገለግላል። የታሸጉ ነገሮችን በቀላሉ ለመፍታት፣ ክዳኖች ላይ ያለውን ማጣበቂያ ለመቁረጥና ለመሳሰሉት። ዋጋው $25 አካባቢ ነው። ኮራ ይህን እቃ ምግቦች ላይ መፈላሰፍ የሚያስደስታችሁ ሰዎች ትወዱታላችሁ። እቃው የአትክልቱን ዋና ፓርት ለብቻው ያወጣል። ይህም ያልተለመዱ አይነት ምግቦችን በቀላሉ ለማዘጋጀት ይረዳል። መቁረጫዎቹም 20፣ 30 እና 40 ሚሜ ሲሆኑ እየለዋወጣችሁ በምትፈልጉት መጠን የምትፈልጉትን አትክልት በሙሉ መጠቀም ትችላላችሁ። ዋጋውም $13 አካባቢ ነው። ቬጅቴብል ሚል በኪችን ውስጥ በተደጋጋሚ ከሚደረጉት ነገሮች መካከል መፍጨት ነው። በዛም ምክንያት ነው ይህ መሳሪያ ለአንድ ሼፍ በጣም አስፈላጊ እቃዎች መካከል የሚሆነው። እቃው የሚመጣው በሴት ሲሆን 3 መፍጫ ክፍሎች አሉት። መሃል ላይ ያለው ክፍተት መጠንም ይለያያል። ይህም የሆነው በደቃቅና በመጠነኛ ለመፍጨት እንዲያመች ነው። በሰከንዶች ውስጥ አትክልቶቹን እንዳልነበር ያደርጋቸዋል። ዲዛይኑ በጣም ቀላልና ለማጠብ አመቺ ነው። ዋጋውም $45 አካባቢ ነው። ዶው ዲስፔንሰር ኩኪሶችን መስራት እንዳሁኑ ቀሎ አያውቅም።
በሰከንዶች ውስጥ ውስብስብ ቅርጾችን የሚሰሩ የተለያዩ መሳሪያዎች አሉ። አሁን በስክሪኑ ላይ የምታዩትን መሳሪያ ከነሱ አንዱ ነው። ተቆጥሮ የማያልቅ ቅርጽ ይሰራል። 4 አይነት መጠኖች ሲኖሩት ክሬም በቅርጽ ለመቀባትም ያገለግላል። ዋጋው $22 አካባቢ ነው። ማይክሮዌቭ ግሪል። ግሪልድ የሆኑ ምግቦች ጥፍጥናቸው እንደሚጨምር አብዛኞቻችን እንስማማለን። ነገር ግን ግሪልድ ምግቦችን ለመስራት ትልቅና ውድ መሳሪያዎች ያስፈልጋሉ። በዚህም ምክንያት ግሪልስ የቅንጦት እንደሆኑ መታሰቡ የሚያስገርም አይሆንም። ነገር ግን የስፓኒሽ ካምፓኒ ላኩዌ መላ አምጥቷል። ከስሙ እንደተረዳችሁት የትንሽዬ መሳሪያ ለማሞቅና ለማብሰል ማይክሮዌቭ ኦቨን ይጠቀማል። አጠቃቀሙም መጀመሪያ ለ3 ደቂቃ ማይክሮዌቭ ኦቨን ውስጥ ይቀመጣል። ከዛም ምግቡን ላዩ ላይ ማስቀመጥ። ከዛ በኋላ በመክደን እስከምንፈልገው ደቂቃ ቆይተን ማውጣት። ከጎን ያለው መያዣ እንዳያቃጥለን ይከላከልልናል። በተጨማሪም በትንሽ ዘይትና በትንሽ ሰዓት ለማብሰል ተመራጭ ነው። ሲበስል ከዚህ በፊት እንደምናውቃቸው ግሪሎች የሚወጣ ጭስ ወይም ሽታ የለውም። ዋጋውም $40 አካባቢ ነው። ፍሬንች ፍራይ ከተር and vegetable dicer። ምግብ ለመስራት የሚያገለግሏችሁን እቃዎች በውድ መግዛት ላይጠበቅባችሁ ይችላል። ጥሩ ምሳሌ የሚሆነው አሁን የምናሳያችሁ ይህ መሳሪያ ነው። አትክልቶችን መቁረጥ ኪችን ውስጥ በተደጋጋሚ ከምንሰራቸው ስራዎች ውስጥ አንዱና ዋነኛው ነው። ነገር ግን አድካሚ፣ አሰልቺና ብዙ ሰዓት የሚወስድም ስራ ነው። የምዕራቡ ሀገር ስፔሻሊስቶች ለዚህ ችግር መፍትሄ የሚሆን ፈጠራ አምጥተዋል። ይህም የተለየ የአትክልት መቁረጫ ነው። ድንቹን በሰከንዶች ውስጥ ሲቆራረጠው ተመልከቱት። የእቃውን ውጫዊ ገጽታ ራሱ ተመልክታችሁ የሚሰራቸውን ስራዎች መናገር ይቻላል። የመጀመሪያው ትልቅ የሚባለውን ድንች ራሱ ውስጥ ማስገባትና መቁረጥ ይችላል። ሁለተኛ ብዙ ጉልበት እንኳ አይፈልግም። በተጨማሪም ከቸኮላችሁና አትክልቶቹን በትናንሽ ለመቆራረጥ ከፈለጋችሁ በፍጥነት በቢላ መቁረጥ የምትችሉበት ገጽታ አለው። ዋጋውም $20 አካባቢ ነው። ፕሮፍራይ ከተር ኢንኪዩበር። እንዴት በትንሽ ሰከንድ ውስጥ አትክልቶቹን እንደሚቆርጣቸው ተመልከቱ። ይህ እቃ ቅድም ያየነውን አይነት ይመስላል። ብዙ የሚያመሳስላቸው ነገርም አለ። የዚህ እቃ ሚስጥሩ ያለው ውስጡ ብዙ ቢላዎች እንዲኖሩት ተደርጎ ስለተሰራ ነው። በፊት በለመድነው መንገድ ለምሳሌ ትላልቅ ጥሬ አትክልቶች በሚሆኑበት ጊዜ በተለይ ለመቁረጥ ብዙ ጉልበት ማውጣት ያስፈልገናል። የፕሮፍራይ መቁረጫ ሰሪዎች ይህ እቃ በቀላሉ መቁረጥ እንዲችል የተለያዩ የፊዚክስ ህጎችን ተጠቅመዋል። ከፈለጋችሁ ጎረድ ጎረድ ብቻ እንዲያደርግ ወይም ደግሞ በትናንሽ እንዲቆራረጥ ማድረግ ትችላላችሁ። የዚህ እቃ ገጽታ ግን ይህ ብቻ አይደለም። ለኪችን ንጽህና በጣም አስፈላጊ ነገር ነው። በዛም ምክንያት ፕሮፍራይ መቁረጫን በመገነጣጠል እያንዳንዱን ፓርት በቀላሉ ማጽዳት ይቻላል። ዋጋውም $50 አካባቢ ነው። የኪችን እቃዎቹ ጠቃሚ እንደነበሩ አንጠራጠርም። እዚህ ድረስ ስለተከታተላችሁን በጣም አድርገን እናመሰግናለን። ሰብስክራይብ እና ላይክ በማድረግም ድጋፋችሁን ስለምታሳዩን እናመሰግናለን። የሳምንት ሰው ይበለን።